ዳንኤል ተገኝ ከእስር ቤት እንደተፈታ ወደ ኢቢኤስ ቀጥ ብሎ ሄዶ እበሩ ላይ ሲደርስ አትገባም በመጣህበት እግር ቀጥ ብለ ተመለስ ተብሎ ተባሯል። ምክንያቱም ምንድነው ዮናስ ከበደ ከኢቢኤስ ከጠፋ 2 3 4 ወራቶችን አስቆጥሯል። በእርግጥ በሳምንቱ ነበር ዮናስ ከኢቢኤስ ወጥቷል ቻው ቻው ብሎ አሜሪካ ገብቷል ጥገኝነት ሊጠይቅ ነው እያልኩ የነበረው። ሰይፉ ፋንታሁን ኢቢኤስ ላይ ሽምግልና ተልኳል። መቼም ሰይፉ ያልደረሰበት ጉድ የለም። በሚገርም ሁኔታ አርቲስቶች ሲጣሉ ሰይፉ ጋር ነው መጥቶ ፍርድ የሚያገኙት። አርቲስቶች ሲጭበረበሩ አንዱ ሲያጭበረበር አንዱ ሲጭበረበር ሰይፉ ጋር መጥተው ነው የሚሉት። በቃ ይሄ አርቲስቶች ወቀሳ ሲደርስባቸው ሰይፍዬ እኛ እኮ በዚህ መንገድ ነበር ያየነው፣ ሰው ህዝቡ እኮ በዚህ መንገድ አይቶት ነው ሰይፍዬ ይቅርታ እንድንጠይቅ አድርገ ምናምን ብለው እንዲሁ ሰይፉ የስንቱን ንስሐ ነው የቻልከው። አንተ ግን እንዲሁ ስንቱን አማለድ እንዴ። ሲያገቡ ሰዎች ሰይፉን ልከውት፣ ሲጣሉ ሰይፉን ልከውት፣ ከህዝብ ጋር ሲጣሉ ይቅርታ ለማለት ሰይፉ ላይ መጥተው እንዴ ሲፋቱ ሰይፉ ጋር ባለፈው የመጣችው ልጅ እንዴ ስንቱን ሰይፉ ያልቻለው ጉድ የለም። ፈጣሪ እድሜን ያርዝመው። በነገራችን ላይ ሰይፉ በጣም ነው የምወደው፣ በጣም ነው የማከብረው። በጣም የሚገርም ሰው ነው። ብዙዎቻችሁ እንዲሁ ሰይፉ ላይ ቀርቦ ምስኪኖችን ስሜ እንዳይጠራ ብሎ ከአሜሪካ የተላከ ብር ነው ይሄን ብር እንኩ ብሎ የሚሰጠው። ከአሜሪካ እውነት ተልኮ ነው የሚመስላችሁ እንዴ? ስሙ እንዳይጠራ የራሱን ብር እኮ ነው የሚሰጠው። በእውነት ነው የምለው ሰይፉ በጣም እጅግ የተባረከ ሰው ነው። በጣም የሚገርም ሰው ነው። በጣም የሚደንቅ ሰው ነው። እኔ በጣም ነው ከተለያዩ መረጃዎች በጣም ብዙ ነገር እሰማለሁ እና በእውነት ልጆች ፈጣሪ ያሳድግ፣ ልጆችን ይባርክል። ባለለም የተባረከነ በጣም የሚገርም ስራ ነው እየሰራው። በዚሁ አጋጣሚ ስሜት ውስጥ ገባው። መረጃውን ሳልናገር ወደ ዋናው ጉዳይ መመለስ ይሻላል። እንግዲህ ኢቢኤስ በእውነት በጣም በሚገርም ሁኔታ ተኝተን ኢቢኤስ ነበር የምንለው፣ ስንነሳም ኢቢኤስ ነው የምንለው። ምን ስንነሳ ብቻ በእንቅልፍ ልባችን ኢቢኤስ ነበር የምንለው። ኢቢኤስ እንግዲህ ከመጡት አንደኛ ዳንኤል ተገኝ ነው። ዳንኤል እንግዲህ የምናውቀው አብዛኞቻችን በፊልሙ ነው። በፊልሙ ላይ አሪፍ ትወናዎችን አሪፍ ስራዎችን ሰርቶ ብዙ ፊልሞችን ወደ ህዝብ አድርሷል እና በጣም ደስ የሚል ልጅ ነው። ስርዓት ያለው ልጅ ነው። በጣም በነገራችን ላይ ጨዋም ልጅ ነው። ምግብ ሲበላ ራሱ ፎቶ አይነሳ የሚሉ መረጃዎች ደርሶኛል። ምክንያቱም እኛ አግኝተነዋል እና ይሄንን ፎቶ ደግሞ የራባቸው ሰዎች ይሄንን ፎቶ ሊያዩት ይችላሉ። ስለዚህ እየበላው አልነሳም የሚል እንትን አለው። እንደዚህ በጥሩነት የዋህ ጥሩ ነው ይባላል። እንዲህ ፊት ለፊት ወጥቶ ብዙ ጊዜም እኮ የራሱን ስራ ሰርቶ ይወርዳል እንጂ በየቦታው ኢንተርቪው አይታይም አላደርግም ነው የሚለው እና የራሱ እንትን ያለው ሰው ሆኖ እንደዚህ እንትንም ባልልም ብዙ መረጃዎችን ግን ጥሩ መረጃዎችን ስለሱ ይደርሰናል እና ጥሩ ሰው ነው። ግን ባጋጠመው በማስታወቂያው ምክንያት ነው እስር ቤት ከነተለያዩ ሰዎች ጋር ኧረ ስማቸው ሊጠፋኝ ነው እንዴ። ይህ ሁሉ አብሮ የታሰሩ ሰዎች ነፍ ሰዎች እንዴ እነ ሰራዊት ፍቅሬ እነ መንሱር ጀማል ምናምን አብሮ የታሰሩ ጊዜ እንግዲህ አንዱም ዳንኤል ተገኝ ነበረ የታሰረው በብዙ ሚሊዮን ብር ተጠርጥሮ እስር ቤት ከከረመ በኋላ ግን ቀጥታ ወደ ኢቢኤስ ሲመጣ ኢቢኤሶች ደግሞ እንግዲህ አንተ ስም በፍርድ ሂደት ላይ ነው ያለው፣ ገና ፍርድ ሂደትህንም በዋስትና ተለቀህ እንጂ ገና አላረጋገጥክም። ስለዚህ በመጣ ስትገባ ተፈልገ በመንግስት እንደገና ብትታሰር የሆነ ስትል መሃል ላይ ስራም ይበደላል። ስምም የታሰረው ተፈታ፣ ታሰረ፣ ተፈታ የሚለው በዛው በኢቢኤስ ላይ ይሆናል እና እቺ ስምህ እስከምጣራ ዞር በልና ጠብቅ ተብሎ እንግዲህ ዞር ብሎ ደሞዙ እየተከፈለው ነው። በነገራችን ላይ ደሞዙ እየተከፈለው ዞር ብሎ እየጠበቀ ነው ያለው። ኢቢኤስ እንክፈት፣ ኢቢኤስ እንደዚህ ሆነ ምናምን። አሁን ግን አይታችሁታል። ኢቢኤስ በቃ እየተመናመነ በቃ አሁን ምን አይነት ፕሮግራም እራሱ እንደሚያስተላልፉ እያየው አይደለም። እንዲሁ ድንገት መጥቶልኝ ካልሆነ ይህ ውኩት ብለን የምንከፍተው የለም። ሰዎች ባለፈው እኮ ተማጽኜ ነበረ ዮናስ ከበደ የእጥፍ እጥፍ ቢሆን ከፍላችሁ ይምጣና ኢቢኤስ ላይ ይስራ። ዮናስ ከበደን ከኢቢኤስ ላይ ልናጣው አንፈልግም እባካችሁ። እንደ ከየቲክቶኩ ከማይሆን ቦታ ዝም ብሎ ብቻ ስም ስላለ ወይ ደግሞ እያመጣችሁ እዚህ ቦታ አታስቀምጡ። ብቃት ያለው ሰው፣ የሚያስተምር ሰው፣ የሚነግር ሰው፣ ህዝብን የሚያንጽ ሰው እንዲሆን እንደ ዮናስ አይነት ሰዎች ናቸው የሚያስፈልጉት ብለን በተደጋጋሚ ጊዜ ተናግረናል እና አሁንም እንግዲህ አስቡት እነ ናፍቆት የሚገርም ብቃት ያላት በእውነት ነው የምለው የሚገርም ንግግር የሚገርም ብቃት ያላት እነ ሊያ ከነ ባለቤቷ በእውነት የራሳቸው ጣቢያ ከፍተው አሁን ይሄ በሚገርም ሁኔታ እያደገ ነው ያለው። ዩቲዩባቸው በሚገርም ሁኔታ እውቅናቸውን በሚገርም ሁኔታ አሁን እኮ ኢቢኤስን ከሚያው ባልተናነሰ መንገድ ነው የነ ሊያ ቴሌቪዥን ሰው እያየ ያለው በእውነት በጣም በሚገርም ሁኔታ። ኢቢኤስ ደግሞ በሚገርም ሁኔታ ወደታች እያሽቆለቆለ ነው ያለው። እንዴ የሚገርም አሉ የተባሉ አንጋፋ እኮ እየወጡ ነው ያሉት በሚገርም ሁኔታ። በጣም ነው የሚያሳዝነው በእውነት ነው እንዴ። እኔ እንዲሁ ራሴ የሚከፍተው እኔ ሉላ ስላለች እሱም ታውቃላችሁ። ስለዚህ ባካችሁ ኢቢኤሶች የተማረ ሰው እውቀት ያለው ሰው ህዝብን መያዝ ማዝናናት የሚችል ሰው ሲያስተምርም በቁም ነገር ሊያስተምር እውቀት ሊያስጨብጥ የሚል ሰው ፕሮግራም የሚመራ ሰው አንጋፋ የሆነ ሰው አምጡልን። ይህንን ነው የምንለው። ዮናስን እባካችሁ እንዳትለቁት ብዬ ነበረ። ዮናስን ለቀቃችሁት። ዮናስ ይቅና። በጣም የምንወደው ሰው ነው። በጣም የሚገርም ብቃት ያለው ሰው ነው። በጣም አስተማሪ ነው። በጣም የዋህ ሰው ምስኪን ነው። በእውነት ነው የምለው።
እና እኔ ከኢቢኤስ ላይ ዮናስን ማጣት የማልፈልገው ሰው ነበረ። ልክ አስፋው ፈጣሪ ነፍስን ይማረውና በአስፋው አይን ነበረ ማየው። አንጋፋ የምንላቸው ከአስፋ ቀጥሎ ዮናስ ነበረ። ፈጣሪ ነፍስን ይማረው። አስፋው እንግዲህ አርፏል። ከዚህ በኋላ ያለው ዮናስ ነበረ። ስለዚህ አሁን ደግሞ ዮናስ ከጠፋ ደግሞ አስቡትና እባካችሁ ትኩረት ስጡ ለሚዲያችሁ ለማለት ነው። እኛስ በምን እንስራ? ይህ ለኛም እኮ እንጀራ ነው እንዴ! ኢቢኤሶች የኛን እንጀራ እኮ ነው እየዘጋችሁ ያላችሁት። አሁን እኮ ስጮህ እንዲሁ ለእናንተ ለምናምን ብቻ ይመስላል። የኛም ነው እኮ። እኛ ምን ብለን እንስራ እንዴ? ዮናስ ከወጣ ሌሎችም ከወጡ እኛ ማንን ብለን እንጩህ? ማንን ብለን እንዴ? የኛን እንጀራ ታው እንጂ እየተሳሰብን እንዴ! አስባችሁታል? ማን ብለን እንስራ? እሺ ዮናስ ወጣ፣ ማንን ብለን እንስራ እንዴ? መቅዲ ወጣች፣ ማን ብለን እንስራ? እነ ሊያ ወጡ፣ ማን ብለን እንስራ? እነማን ነች እንዴ? አረ ስንቶች እነ ናፍቆት ወጡ፣ ማን ብለን እንስራ? እነዚህ ሰዎች ወጡ። እኛ ዩቲዩብን በምን እንጀራችን እኮ ነው። ሁሉንም አስወጣችኋቸው። እንጀራችንን እኛን እያሰባችሁ ከምር ሰላማዊ ሰልፍ እንወጣለን። እንግዲህ ወደ ቁም ነገሩ ስመጣ ደግሞ በዚህ መሀል ላይ ደግሞ መረጃው የኢቢኤስ ኃላፊዎች እባካችሁ ዮናስን አምጡልን፣ ይሄንን ነው የምንለው። ዮናስ ከመጣ ሉላን ብለን ካልሆነ ወደ ኢቢኤስ ላይ ለመምጣት ልናቆም እንገደዳለን። ስለተከታተላችሁን ስለ ሁሉም ነገር በጣም እናመሰግናለን።